እሺ አሁን ደግሞ ማለት እናመስግን በባህሪው ዜማውን መረዳት ነው። እርግጥ አንድ ማልዋሻችሁ ነገር ትንሽ ጉልበት ይፈልጋል። እንደፈለጋችሁ በቅኝት አዘምሩት። በጣም ፒያኖ ይሻላል የሚባልበት ምክንያት ራሱ አዘማመሩ እንትን ስለሚል ነው፣ ስለሚሸከመው ነው። ረጅም ሰዓት እንትን አለው፣ እህታ የምንለው ወይም ይዘት አለው። አንድ መዝሙር አለ አዳምን ሊያወጣው እና መዝሙሩ በጣም እንትን ነው። እናመስግን ፈጣሪያችን በጣም ሲምፕል አይደለም፣ ግን መዝሙሩ ከተረዳችሁት ፍሰቱን ያን ያለ የምትቸገሩበት ነገር የለም። ቢያንስ እኔ የወሰደብኝ አንድ ወር ወስዶብኛል። ምክንያቱም በጣም አስቸጋሪ ነገር መዝሙርን መልመድ አይደለም፣ መዝሙርን በእናንተ ልክ እንትን ማድረግ ካልኩሌት አድርጎ መዘመር ነው ከባዱ ነገር። በጣም አስቸጋሪ ነው እና እየቆየ ሲመጣ የሚከብዳችሁ መሰላችሁ እንዴ የትኛው ሜጀር ልምረጥ? በተለይ ደግሞ አሁን እናመስግን አምላካችን እናመስግን ለዚህ ያደረሰንን ጨለማውን ወስዶ ብርሃንን የሰጠን ምስጋና ለሱ ይሁን። እሳቸውም ሰበር አድርገውት በኦክታቭ አይሉት አውርደው ነው የሚሉት በወፍራሙ። እነዚህ አስቸጋሪ ነገሮች አሉ። ሰዎች አሁን ሲዘምሯቸው ይሄ ያሬዳዊ ዜማ መሆኑን ማስተዋል አለባችሁ። አብሮት ምን አለው? ቀለም አለው እና ያንን የምትሰብሩት ሲሆን ግጥም የምታነቡ ነው የሚመስለው። በተለይ የእሳቸው መዝሙሮች ስትሰሟቸው በጣም አስቸጋሪ ናቸው። በጣም የሚያስቸግሩ ስለምመሰላችሁ አንዳንድ ቦታ ላይ የስብራቱ ቦታ፣ አንዳንድ ቦታ ላይ ራሳቸው የሚያስተካክሏቸው እንትኖች ቦታዎች በዝማሬ ሪሊ አስቸጋሪ ናቸው ለመጻፍ። ሰምታችሁ እንደው በጊዜ ሂደት ሜሞራይዝ አድርጉት እንጂ በጣም አስቸጋሪ ናቸው። ስለዚህ እስኪ እንስማው። ለምሳሌ አዳምን ሊያወጣው አዳ አሁን ይህንን ስለው አዳ ማለት እችላለሁ። ትንሽ ከበድ እና ጉልበት ከሆድ አዳ ግን አያምርም፣ ምክንያቱም ሀዘን አለው አብሮት። ስብራት ትንሽ ያስፈልጓልና ወረድ አዳ ምን ሲያወጣው ከገሃነም ቀንበር ገፋ አረጓለሁ። አለበዚያ ድምፄ በጣም እየወረድ ይምጣል። የእሳቸው ድምፅ በጣም ቀጭን ነው፣ ከፍ ያለ ነው በጣም። የኔ ያን ያህል አይቀጥልም። አዳምን ሲያወጣው ከገሃነም ቀንበር፣ አያችሁ ልዩነቱን? በጌቴሴማኒ እንትን አልኩት፣ አበላሸሁት። ገሃነም ቀንበር በጌቴሴማኒ በጣም ረጅም ጊዜ ይወስድብኛል። የእሳቸውን እየተመለስኩ እያስታውስኩ ነው። አንዳንዱ ራሱ ቦታ ምልክት አለው። በጌቴሴማኒ አሁን ታስቸግረኛለች እሷ ራሱ። በጌቴሴማኒ ጸሎት አድርጎ ነበር ኢየሱስ። የራሴን ጨመርኩኝ። ኢየሱስ በዚያ መስቀል ላይ ረጅም አየር ነው የምወስደው ለዚህ። ኢየሱስ በዚያ መስቀል ላይ አያቋርጥም። በቀራንዮ ምሕረት ለመነ ለወዳጆቹ እንዲህ እያለ የማያውቁትን በማድረግ የኔ ናት ተዋት ብቻ።
አንዳንዶቹ ቃላትም ማለት ነው ጎትቶ ይወስዷቸዋል። የአሁን መዝሙር ላይ የት ታገኙታላችሁ? ይህንን እንትን ምልክት አታገኙትም። እስኪ እንደው የአሁን መዝሙር እኔ እኮ አለማወቄም አንድም ያሳፍረኛል። እንደው ምንም ማቀው መዝሙር አለ? በቃ ማቀው የነ ኪነ ጥበብና የነ መርጌታን ነው። ምንም ምን ያላቅም። አሁን የአሁን መዝሙር ግጥም እንኳን ስለማላቅ በቃ በጣም ነው ማፍር። ይቅር በሉኝ። ስለማልወደው አይደለም፣ ምንም አይደለም። ግን በቃ አንዳንድ ጊዜ ስታክ ካረጋችሁ የሆነ ቦታ ላይ በቃ አስቸጋሪ ነው ከዛ ለመነሳት እና እሙላቸውም ሰዎች እሙልበትም ኢንቫይሮንመንት ነው አንድ ኮንትሪቢዩት እያደረገ ያለው ማለት ነው። ብዙ ለአዲስ መዝሙር እንትን አይደለሁኝም፣ ቅርብ አይደለሁኝም። ብቻ መዝሙሩ ላይ የሚያስገምር ትንሽ ገፋ እናድርገው። አድረጋቸው አባት አንተ ይቅር በላቸው፣ ይህች ጽዋ ትለፍ አባት ሆይ አለው። በነገራችን ላይ ይህች ቅላጼ ግዴታ ናት ማለት። እስኪ ቆይ እስኪ በቀጥታ ለማድረግ እስኪ እንሞክረው። ይህች ጽዋ ትለፍ አባት ሆይ እባክህ። እንደሱ ካላረጋችሁት አይሆን። ይህች ጽዋ ትለፍ አባት ሆይ እባክህ። ቆይ እስኪ እኔ ነኝ የተሳሳትኩት። ጽዋ ትለፍ አባት ሆይ የለውም። እኔ ነኝ የተሳሳትኩት። ይቅር በሉኝ። እኔ ነኝ የማይሆን ነገር ያደረኩት በራሴ ድምፅ እጅ ነው። ይቅርታ። ይህችን ጽዋ ትለፍ አባት ሆይ እባክህ አባት ሆይ። አያለች ትንሽ ናት ግን አለች ማለት ምን ልበላችሁ። አሁን ይሄንን መዘመር መቻል ማለት ምንም አይከብዳችሁ፣ ግን መዘመር ያለባችሁ እንደተዘመረው መሆን ግን አለበት። ድምጻችሁ ይመር አይደለም እያልኳችሁ ያለው ከምን አንጻር ነው? you have to make it በተቻላችሁ መጠን እንደዛ ማድረግ አለባችሁ። አለዚያ ግን ንባብ ነው የሚመስለው። አሁን ይህንን ስትሰሙት በጣም ተደጋጋሚ ቃላትና በዛው ልክ ዜማው እንደው ይለዋወጥ እንጂ አሁን ይህች ጽዋ ትለፍ አባት ሆይ መገራት አለበት ድምጻችሁ። ይሄ ግን ዲስከሬጅ ሊያደርጋችሁ አይገባም። መለማመድ ከፈለጋችሁ ጀስት ቀስ አድርጋችሁ ተለማመዱት። ይህች ጽዋ ትለፍ አባት ሆይ እባክህ። እንዲህ ማድረግ ትችላላችሁ ማለት ነው። እስኪ ሌላ መዝሙር እንዲሁ እያከታተልን